በአንድ ቀን ምናልባትም በሚሊዮን የሚቆጠር ኦርቶዶክሳዊ ሊታረድ ይችላል። መዝግቡልኝ። ከዛ በኋላ ሩዋንዳ ሄደን ልምድ ቀስመናል እያሉ ነው ውስጥ ያሉት የሚያወሩትን ያወጡትን ሚስጥር ነው የምነግርህ። ሩዋንዳ ቀስመናል። ከዛ በኋላ ምንድን ነው የሆነው? በእርቅ ነው የተፈታው። ከዚህ በኋላ አይደገምም ምናምን አይደረበ በቃ ተብሎ በእርቅ ነው የተፈጸመው። ሟቾች ሞቱ፣ ገዳዮች በሰላም እየኖሩ ነው። አለቀ። ስለዚህ በኢትዮጵያ በሚፈለገው መጠን ቁጥር ቀንሰ ከዛ በኋላ የሃይማኖት ሀገር ስለሆነ የሃይማኖት አባቶችን ቅብጥሮ ምናምን ብለን ይዘን እናስቆማለን ነው። ይሄንን እያለማመዱ ሌላው ቤተ ክህነቱ ምንም እንደማይላይተው ትላንት አባታችንም ሲናገሩ ሰምታል። ሌሎችም የሚናገሩት በቤተ ክርስቲያኒቷ ውስጥ የሚደመጡ አባቶች የሉም። አረጋውያኑ ደክመዋል። የሚናገሩትም ደግሞ አይደመጡ። ሌላው ወዶ ገብ ነው። ስርዓቱ ለዚህ ሁኔታ እንዲሸፍኑለት ያስገባል። አብይ አህመድ ሲያመሰግኑ የነበሩትና አቡነ ሩፋኤል አሁን የት አለ? እሱን ተው። በኦሮሚያ ህዝቡ ወደ እስልምናና ወደ ጴንጤ ሄደብን በሃይማኖቱ በአፉ የሚሰብከው ስላጣ ነው ብለው ነበር አይደል? ህገወጥ ጵጵስና ምናምን ይሹም ያሉት እና አቡነ ሳዊሮስ እና አቡነ ዜና ማርቆስ አሁን የት አሉ? አቡነ ዜና ማርቆስ እዛ ምዕራብ አርሲንም ደርበው እዛው አካባቢ እዛው አርሲ አካባቢ ያሉ ሰው ናቸው አሉ። የት አሉ? በኦሮሚያ ነው ኦርቶዶክስ እየታረደ ያለው፣ በኦሮሚያ ነው እየተሰደደ ያለው። የለም። ይሄ ቅንጅቱ ከቤተ ክህነት እስከ ቤተ መንግስት የተያያዘ ስለሆነ ማህበራት እንደማይናገሩ ያውቃል። ማህበረ ቅዱሳን አይናገሩ። ዜና ያወጣል። እንደማንኛውም እንደዚህ ሞተዋል፣ በረከታቸው ይደርብን፣ የሰማዕታቱ በረከት ይደርብን። አለቀ። መምህራን እንደማይናገሩ እንደማይሰብኩ አውቀዋል። ተደማጭነት ያላቸው ቤተክርስቲያኒቷ አሳድጋ አስተምራ ፕሮፌሰር ያደረገቻቸው እንጀራዋን በልተው ጠግበው የሰቡት ምንም እንደማይናገሩላት አውቀዋል። ያገኙትን ሚዲያ እንቶ ፈንቶ ተረታተረ እንደው አንቲ ቡርቲ ያወሩበት እንደሚወርዱ አይታል። አሜሪካ መኖር መሰልጠን የሰብአዊ መብት ሀገር ናት። በሰብአዊ መብት ትግል የተመሰረተች ሀገር፣ የሰለጠነች ሀገር ውስጥ ተቀምጦ ሰው ለሆዱ፣ ሰው ለዝናው፣ ሰው ለሚጠፋው ነገር ለቤተ ክርስቲያኑ ድምፅ አልሆነም። አብዛኛው ሰው በአሩሲ ኦርቶዶክሳውያን የተባረከ ነው። ሰባኪያው ልጆቻቸውን አሳድገውበታል፣ ቤት ኪራይ ከፍለውበታል፣ ትምህርት ተምረውበታል፣ በልተዋል፣ ጠጥተዋል። አበል እየሰጠ ያ ገበሬ ያ ህዝብ ዛሬ አንድ መምህር ይናገራል? አይናገርም። ክርስትናችን የውሸት ሃይማኖታችን የውሸት ሃይማኖቷ እውነት ሆና አማኞቹና የሃይማኖት መሪዎቹ የውሸት የምንኖርባት አስመሳዮች፣ ቀጣፊዎች፣ በጎቹ እየጫጩ በጎቹ እየከሰሉ በጎቹ እየመነመኑ በጎቹ እየቀጨጩ እረኞቹ እየደለቡ መራመድ እስኪያቅታቸው ላታቸው እስኪንጠለጠል ድረስ ማለት እውነቱን መነጋገር አለ። እስከ መቼ በዚህ መንገድ አይጠፋም? የሰብአዊ መብት ተሟጋቾች ትንፍሻይ ዓለም አቀፋዊ ስለሆነ ሴራው በሶሪያ፣ በግብፅ፣ በአርመን፣ በህንድ የተፈጸመ ኦርቶዶክሳውያንን የማጥፋት ክርስትናን የማውደም ዓለም አቀፋዊ ዶት ስላለው ዓለም አቀፋዊ ዝግጅት ስላለው አንዳቸው የሀገር ውስጥም አንዳንድ ዓለም አቀፍም የሰብአዊ መብት ተሟጋቾች ትንፍሻይ ሟቹ ሲጠራ ወይ አማራ የሚል ነገር ይኖራል፣ ካልሆነም ደግሞ ኦርቶዶክስ የሚል ነገር ይኖራል። ኦርቶዶክስ ሲባል ደግሞ ቀጥታ ባይብሯቸው የምትመጣው ሌላ ናት። ገዢዎቹ ሌላ እምነት ተከታዮች ስለሆኑ ማለት ነው። የዓለም መንግስታት ጉዳያቸው አይደለም። አሁን ታያለ ከወያኔ ጋር ጦርነት ሊጀምሩ ዳርዳር እያሉ ነው። ታያለ የዓለም መንግስታት የተባበሩት መንግስታት በሳምንት 3 ጊዜ አስቸኳይ ስብሰባ ያልጠራ እንደሆነ። ምክንያቱም ትግራይ ላይ የሚፈልጉት ነገር አለ። ትግራይ የሚፈልጉበት ለሌላ አጀንዳ አላቸው። ህዝቡን ወደውት ምናምን ወደውት ሳይሆን እዛ ትግራይ ያለው ፓርቲ ጋር ያላቸው ቁርኝት ስላለ ጠብቅ። የተባበሩት መንግስታት፣ የእንግሊዝ መንግስት፣ የአውሮፓ ህብረት፣ ጀርመንም ስዊድንም ምናምን በለው እንዴት አይነት መግለጫ እንደሚያንጋጉ ትመለከታል። ስለዚህ በዚህ በኦርቶዶክሳውያን ጉዳይ ይሄንን ማየት ያስፈልጋል። የትኛው ሚዲያ እንደማይዘግበው ያውቃሉ ገዳዮቹ ማለት ነው። አንደኛ በኔትወርኩ አማካኝነት በቢሮክራሲው አማካኝነት
መከላከያው፣ ወረዳው፣ ፖሊሱ፣ ሚኒሻው፣ ካድሬው፣ ሰላዩ፣ ደህንነቱ በሙሉ ከተገደሉ በኋላ ቪዲዮ የሚያነሱ ፎቶ የሚያነሳ ከገዳዮች በላይ ይገደላል። መቅበር ጸጥ ማሰኘት ስለሆነ የሚፈለገው ማለት ጸጥ ማሰኘት ስለሆነ የሚፈለገው ማለት እኔ ፎቶ ደርሶኛል አሳያለሁ። አሁን ሰሞኑን በቴሌግራም ለቀዋለሁ፣ በቴሌቪዥን ለቀዋለሁ። አሁን በአርሲ ውስጥ ለቅሶ እንዳይቀረጽ፣ ቀብሩ እንዳይቀረጽ፣ አስከሬኑ እንዳይቀረጽ ሲለፉ የነበሩትና ሲደክሙ የነበሩት ኦርቶዶክሳውያን ናቸው። ታምነኛል? ኦርቶዶክሳውያን የስርዓቱ አገልጋዮች ግንባርህን ነው የምልህ፣ አናትህን ነው የምፈልጥህ፣ ይሄ ሚዲያ ላይ ቢወጣ እያሉ የሚያስፈራሩት ኦርቶዶክሳውያኑ ጭምር ናቸው። የሚገርም ነገር ፈተናው እንዲህ እንደበቀላሉ የምታል እና እየጸዳ ነው። ይሄ የሚጸዳው ኃይል እስከ መቼ ነው የሚጸዳው ነው? ከኢራቅ መማር እንችላለን። የኢራቅ ክርስቲያኖች ሁለት ቪዲዮውን ለቀዋለሁ በቴሌቪዥን። የኢራቅ ክርስቲያኖች ያደረጉት ምንድን ነው? የሚደርስላቸው መንግስት ጠፋ፣ ዜና የሚሰራላቸው መንግስት ጠፋ፣ መቅደሶቻቸው ተቃጠሉ፣ የክርስቲያኖች ቤት ተዘረፉ። ልክ በስልጤ እንደሚዘረፈው እንደሚገደለው እንደሚወሰደው ማለት የሚደርስላቸው ጠፋ። የዓለም መንግስታት አላያቸዋሉ፣ የሀገሩ መንግስት አላያቸዋል። ክርስቲያንና ክርስትና በተገኘበት እንደ ውሻ መቀጥቀጥ ተጀመረ። ይህ ጊዜ ምንድን ነው ያደረጉት የኢራቅ ክርስቲያኖች? በቃ በብላሽ አንሙት፣ ዝም ብለን አንሙት፣ እንታጠቅ፣ እንሰልጥና። ካህናቱ ጳጳሳቱ ተመካከሩ፣ ምዕመናን ተመካከሩ፣ ወጣቶች፣ ወንዶች፣ ሴቶች መጥተው ከዚያ ስልጠና አሉ፣ መሳሪያ ያዙ። ከዚያ በብላሽ ከምንሞት ብለው መመከት ጀመሩ። አይ እግዚአብሔር ስለሚረዳ ገዳይ ፈሪ ነው፣ አራጅ ፈሪ ነው። ስለሚፈራ ነው የሚበጫጭቅህ። ከተነሳ እንደማትለቀው ስለሚያውቅ ነው እሳት ውስጥ የሚከትህ። ፈሪ ነው፣ በጣም ቦቅቧቃ ነው፣ ገዳይ። ጀግና ሩሩህ ነው፣ ጀግና ሩሩህ ነው፣ ጀግና ይቅር ባይ ነው፣ ጀግና ይቅር ባይ ነው። ይሄ ደግሞ የክርስትና ውጤት ነው። ስለዚህ መክት አለ፣ ተነሳ፣ አነከቱት። ምድረ አይጂት የለም፣ ምድረ ምንትስ የለም። ድራሽ አባቱን አጠፉት። ካህናት ከፊት ከኋላ ይሄዱ። የክርስቲያኖች ቤት ተከበረ፣ ክርስቲያኖች ተከበሩ። ያን ጊዜ ደግሞ ምን ሆነ? ሃይማኖታችን ቢያድነን ብለው ሃይማኖታቸውን የቀየሩ ሰዎች በሙሉ የክርስትናው ሲያስከብር፣ ክርስትናው ውበት ሲሆን እንዲማ ከሆነ ብለው ይሄ እኮ እምነታችን አይደለም ፈርተን ነው ብለው በንስሐ ተመልሰው በሱ ቪዲዮውን እሑድ ለቀዋለሁ እያለ ምን ልልህ ነው የፈለኩት? እስከ መቼ ነው እናንተ ሳሙስ ተገናኝተን? የዛሬው ደግሞ በጣም የሚገርም ነው። የዛሬው ምናምን የምንለው አንዳንድ ሰው ይመጣና በዚህ ዘጓል ይመጣና እንዴት እንደራጅ፣ ማንን እንመን፣ እንዴት እንሁን ብሎ አንተን ይጠይቃል። ከዛ ሚዲያ ላይ እንድጽፍለት ማለት ነው። እንዲህ አርጋችሁ ተደራጁ፣ እንደዚህ አርጋችሁ ተደራጁ እንድለው ማለት ነው። የጨነቀው የጠበበው እንዴት አድርጎ መስራት፣ እንዴት አድርጎ መሄድ እንዳለበት የሚያውቀው የጨነቀው ነው፣ የጠበበው ጋዚስ የጨነቀው ነው። ለምሳሌ አንድ ድመት፣ ሁሌ የምጠቅሰው ምሳሌ ነው። አንዲት ድመት በአካል ትንሽ ፍጥረት ናት። ነገር ግን በርም መስኮትም የሌለው ዘግተህ አስገብተህ ብትቀጠቅጣት ዋይ ትላለች፣ ዋይ ትላለች፣ ዋይ ትላለች። እማይሆንና ወደ ሞት መቅረቧን ካየች ድመት አንተን በጫጭቃ የዘሯ የነብር የአንበሳ ውስጧ የቀረው ዲኤንኤ ትዝ ይላታል፣ ይመጣል። በጫጭቃ በሩን ገንጥላ መስኮቱን ገንጥላ ግድግዳ አፍርሳ ልትወጣ ትችላለች። ትንሽዬዋ ድመት ማለት ለድመት ምክር አያስፈልግም። እኛ ደግሞ የሰው ልጆች ነን። እኛ ደግሞ ኢትዮጵያውያን ነን። ኢትዮጵያዊ በጣሊያንም ጊዜ እንደዚህ በብላሽ አልተገደለም። በጣሊያንም ጊዜ እንደዚህ በብላሽ አልታረደም። አሁን ለማቻቻል ካቶሊክ ሐረርጌ ላይ ገለዋል፣ እስላም ጎንደር ላይ ገለዋል። እየጮኸ ያለው አሁን ጎንደር ላይ የተገደለው አንድ እስላም በቃ አቧራውን ሊያጨሱት ነው። ይኸው በቀን በቀን እዚህ የሚታረደው። ምክንያቱም ሀጂ ሙፍቲ ከተገደሉ በኋላ የሚጠበቅ ነው። ይሄ
የሳቸውን ክብር የሳቸውን ምናምን ለማስቀረት እንዲህ አይነት ነገር እንደሚያመጡ የተጠበቀ። እስከ መቼ ይሄ ነገር የሚቆመው? ኦርቶዶክሳውያን ሲኖዶሱን ሳይጠብቁ በዚህ ሰዓት ምህላ አያስፈልግም? ያስፈልጋል። አያስፈልግም ያለ ሰው የለም። በዚህ ሰዓት ንስሐ አያስፈልግም? ያስፈልጋል። በዚህ ሰዓት ጸሎት አያስፈልግም? ያስፈልጋል። በዚህ ሰዓት ሲኖዶስ አያስፈልግም? ያስፈልጋል አላልንም። እነዚህኛዎቹን በግል ስራቸው ሲኖዶሱ ማያድን ከሆነ ለራሱም ገና ጅራፍ የተዘጋጀለት ስለት የተሳለለት ስለሆነ አዲስ አበባ ስለሆነ የሚቀርላቸው ከመሰላቸው የሩቁ እየቀረበ ሲመጣ ያጸደዋል። ያን ጊዜ ወጥቶ ጥቁር ልበሱልን፣ ቤተክርስቲያን ከባችሁን እደሩ፣ መጥተው ሊገቡብን ነውና ከኛ ፊት ሙቱልን። የለም የለም፣ ስራ አቁሙልን፣ 3 ቀን ዝጉልን፣ መሬት ተኙ፣ ጥሬ ብሉ። የለም። መከራው 4 ኪሎ ሲደርስ ለነሱ 150 ሺህ ብር ለሚበሉበት ደሞዝ ለነሱ ሲባል የሚሆን ነገር የለም። አንዳንድ ሰዎች መጥተው ኃጢአታችን ስለበዛ ነው፣ በደላችን ስለበዛ ነው እንደዚህ የሆን ነው የሚሉ ሰዎች አሉ። ኃጢአቴ በዛ ያለ ሰው መጸለይ ነው ያለበት፣ ንስሐ መግባት ነው ያለበት፣ መቁረብ ነው ያለበት። በየቲክቶኩ በየፌስቡኩ እየሄደ በኮመንት መስጫ ስር ኃጢአቴ ስለበዛ ነው፣ በደሌ ስለበዛ ነው። ያንተ ኃጢአት ስለበዛ፣ ያንተ ግልሙትና ስለበዛ፣ ያንቺ ዘማሪነት ስለበዛ አሩሲ ውስጥ ያሉት ምስኪን ገበሬዎች፣ ምስኪን እናትና አባቶች ምን ስለሆኑ ነው የሚገደሉት? ለምንድን ነው የሚገደሉት? ለምንድን ነው የሚታረዱት? በአንተ ኃጢአት ንስሐ ገቡ። ስለዚህ እስከ መቼ የሚለው ወንድ እስኪወጣ ቲክቶክ ላይ የሚጮሃል፣ ቴሌግራም ላይ እንደኔ የሚለፈልፍ አይደለም፣ በትዊተር ዘመቻ የሚከፍት አይደለም፣ ቃል አሳምሮ ኢንተርቪው የሚሰጥ እስኪገኝ አይደለም። መግለጫው ስንተኛ ነው? 999 መግለጫ ወጥቷል። አንድ አላስቆመም። 1000ኛ መግለጫውን ሰሞኑን ይወጣል፣ አያስቆምም። ተለምዷል። ግደል መግለጫ ይወጣል፣ ግደል ይጮሃሉ፣ ግደል ምናምን። ስለዚህ አይተውናል። አንደኛው ማመን አለብን። ይሄ ክርስትና አይደለም፣ ይሄ ትህትናም አይደለም። እራሱ እኮ ገዳዩ መጥቶ ይመክራል። ቀሲስ ገዳዩ መጥቶ ይመክራል። እንደዚህማ መሆን የለብህም፣ እግዚአብሔር እኮ እንደዚህ አላለም። በዚህ ሲያሳድዷችሁ በዛ ሽሹ አይደል እንዴ ያለው? አንተ ክርስቲያን አይደለም፣ ኢየሱስ ክርስቶስ አልሞተልህም ይላል። ይሰብካል መጥቶ የሚገል ሰውዬ እኔ እየገደልኩ መሆን ያለብህ አንተ ዝም ብለህ መሞት ነው፣ ዘመድኩና አትስሙት ይላል። እኔ ላይ የሚጮህ ማን ነው? ከገዳዩ ይልቅ የሚጮህብኝ ማን ነው? የሚሞተው ህዝብ እኮ ነው። የሚገደለው ህዝብ እኮ ነው። የሚሰድበኝን ተመልከት እስቲ፣ የሚጮህብኝን ተመልከት። እግዚአብሔር ይመስገን አሁን ሰዳቢዎቼም የሚጮህብን ሰዎች ከኛ ብሰዋል አይደል? ከኛ ብሰዋል። ይሄ ሚዲያ እኔ እናንተ አልነበር ጸረ ህዝብ ጸረ ምን ስንባል የነበረው አሁን ወደፊት መጥተዋል። በፊት በፎቶ በምናምን ተገልጠው መጥተዋል። ስለዚህ መታየት ያለበት ነገር እስከ መቼ ለሚለው መልስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጳጳሳት እንደነ አቡነ ጴጥሮስ እንደነ አቡነ ሚካኤል ዘጎሬ አይነቱን ሊቃነ ጳጳሳት እስክታገኝ ድረስ ጀግና አምደ ጽዮን፣ ጀግና ዘርዓ ያዕቆብ፣ ጀግና ቴዎድሮስ፣ ጀግና ሚኒሊክ፣ ጀግና በላይ ዘለቀ፣ ጀግና ለህዝባቸው ሲሉ ከፊት የሚቀድሙ አርበኞች እስኪፈጠሩ ድረስ በ1983-84 በአሩሲ ግድያ ተፈጥሮ ነበር። ኦርቶዶክሳውያን አማሮች እየተነሱ ታርደው ነበር። በጥልቅ ገደል ተጥለው ነበር። ማን የደረሰላቸው? ወያኔ ስታስጨፈጭፍ፣ ኦነግ ሲጨፈጭፍ፣ ጸጥ ሲባል፣ ዓለም ዝም ሲል አስማረ ዳኝ የሚባል የቡልጋ ሰው አስማረ ዳኝ የሚባል ፋኖ የቡልጋን ገበሬዎች የቡልጋን ታጣቂዎች ይዞ አሩሲ ገብቶ ልክ አግብቶ ተዋግቶ አስከብሯቸው ወጣ። አስማረ ዳኝ ማለት ዛሬ ያንን ማድረግ ይቻላል? ያንን የሚያደርግ አለ? ወኔው የሞተ የተሰለበ ሁሉን ነገር በእግዚአብሔር እያሳበበ አየህሉ ተርተና ሲሉ በስተን አለ። እንዴት ትበዛለህ? ከአንድ ቤተሰብ 8 ሰው ነው የተገደለው። ቀሲስ ከአንድ ቤተሰብ 8 ሰው ነው የተገደለው። እንዴት ነው የሚበዛው? በአንድ ሳምንት 48 ሰው ነው የሞተው። እንዴት ነው የሚበዛው?
በሁለት ዓመት ጦርነት 1 ሚሊዮን ትግሬ እስካሁን የአማራ አልተቆጠረም። ምናልባት 5-6 ሚሊዮን አማራ ሞቷል፣ እስካሁን ገለውታል፣ አልተቆጠረም። እንዴት ነው የምትበዛው? እነሱ 4 ሚስት ያገባሉ፣ 6 ሚስት ያገባሉ፣ 40-50 ይወልዳሉ፣ እነሱ ይበዛሉ። ገዳይ እየበዛ ሟች እያነሰ ነው የሚሄደው። እውነቱ ይሄ ነው። ጤና ይስጥልኝ። እንደምን ሰነበታችሁ ኢትዮጵያውያን፣ የሀገሬ ልጆች፣ ወዳጆች፣ በተለይ ጥፋትና ሞት የተፈረደባችሁ በቀንና በሌሊት የምትሳደዱ መንግስታዊ የዘር ማጥፋት የታወጀባችሁ ኦርቶዶክሳውያን፣ ነባር ሙስሊሞች፣ ሌሎቹም ኢትዮጵያውያኖች በጭፍን ከውጭ የሚገለበት አዲስነትን አንቀበልም ብላችሁ በሰውነት የጸናችሁ ሁላችሁ እንደምን ሰነበታችሁ። እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ። ኦርቶዶክሳውያንን ሞትና መከራ የኔ መከራ ነው ብላችሁ የእኛን ሞትና መሰደድ የተቃወማችሁ ሙስሊም ወንድሞቻችንና የባህል እምነት የምትከተሉ ሁሉ ሰላምታ ይድረሳችሁ። አንድ አጭር መልእክት አለኝ። መልእክቱ ይሄ ነው። በሰው ተመስሎ የተላከውን የጠላት ሮቦት እንስበረው የሚል ነው። በሰው ተመስሎ የተላከውን የጠላት ሮቦት ወይንም እጅ ስራ እንስበረው። ውጭ ሀገር የተፈበረከና መቆጣጠሪያው በፈብራኪዎች የተያዘ አደገኛ ገዳይ፣ አሳዳጅ፣ አፈናቃይ መሳሪያ ቢገጥማችሁ ምንድን ነው የምታደርጉት? ትለምኑታላችሁ? አያዋጣም። ምክንያቱም የራሱ አእምሮ የለውም፣ በሪሞት በርቀት የሚታዘዝ ነውና። ትሸሹታላችሁ? አያዋጣም። ምክንያቱም ከሰው የፈጠነ ዘመናዊ መጓጓዣ የሚጠቀም ነውና። ትደበቁታላችሁ? አያዋጣም። ምክንያቱም የመንግስትን ስልጣን ይዞ ደህንነቱንም ካሜራውንም የሰማይ አሳሽ ድሮንና አውሮፕላኑንም ሁሉንም ከቀበሌ የተዘረጋውንም መዋቅር ሁሉ ይዞ የት እንዳላችሁ ያውቃልና። ለባዕዳን ሀገራት ድረሱልን ብላችሁ ትጠራላችሁ? አያዋጣም። እነ ኳታር መግደያ ያቀብሉታል። ምዕራባውያንም we are concerned አሳስቦናል ከማለት አልፈው ምንም አያደርጉምና። እጅ ትሰጡታላችሁ? አያዋጣም። ምክንያቱም የተቀበለው ተልእኮ ኦርቶዶክስ ክርስትናን፣ አማራን፣ ነባርነትን፣ ኢትዮጵያዊነትን እውነት ማጥፋት ነውና። ታዲያ ምን ይሻላል? መፍትሄው አንድ ሆኖ በዘር፣ በሃይማኖት፣ በቋንቋ ደቡብ ምዕራብ በሚል አቅጣጫና ክልል ሳይወሰኑ ይሄንን ነፍስ የሌለው በሌሎች የሚታዘዝ ግዑዝ ገዳይ መሳሪያ መስበር ነው። ትላንትና ከጎጃም ወይ ከጎንደር አካባቢ ይመስላል አንድ ገበሬ ቤት ገብተው ሰራዊቱ መሳሪያ አለህ ብሎ ሲያሰቃዩት ንብረቱን ሁሉ ሲሰብሩበት የሚያሳይ ቪዲዮ ወጥቷል። ሚስቱንም ሲያስለቅሷት የማር ማስቀመጫውን ሁሉ ሰብረው ሲደፉ፣ ቀፎ ሲበትኑ፣ እህል ሲወስዱ፣ የሚለብሱትን ልብስ ሲያቃጥሉ፣ ሁሉን ነገር ሲያረጉ መለመንም መሸሽም የማይቻል ክፉ ሴት ሲደፍሩ ከ2000 በላይ ሴቶች ሲደፍሩ መረጃ ወጥቷል። ልብ በሉ። አንድ ሰራዊት የሚቀረጸውና የሚገለጠው በጠቅላይ አዛዡ ስነ ልቦናና አምሳል ነው። የኢትዮጵያ ሰራዊት አሁን ያለው የኢትዮጵያ የሚባለው ሰራዊት አብይ አህመድ አሊ በተግባር ባለፉት 8 ዓመታት ከተገለጸባቸው ኢሰብአዊ ተግባራት እና ማንነቶች መካከል ዋናው ነጸብራቅ ሰራዊት ነው። አዛዡ ካላካቸው፣ አዛዡ ካልፈቀደላቸው ሴት አይደፍሩም። አዛዡ ካልፈቀደላቸው ገበሬ ቤት ገብተው አይደበድቡም። አዛዡ ካልፈቀደላቸው ዘር አያጠፉም። አዛዡ ካልፈቀደላቸው ገዳማትን አይደመስሱም። አዛዡ ካልፈቀደላቸው ከድንበር ተነስተው አገር ውስጥ ጦርነት አያካሄዱም።
የሚሰሩት ነውር ሁሉ ያዛዣቸው የአብይ አህመድ ማንነት መገለጫ ነው። ሮቦት እሱ ነው። ነውረኝነታቸው፣ ህሊና ቢስነታቸው፣ አገርና ዜጋን አለማዋቃቸው እና በደፈሯቸው ከ2000 በላይ ሴቶች የዘር ማጥፋት መሳሪያ አድርገው ሴክስን፣ ዝሙትን ያደረጉት መሪያቸው ጠቅላይ አዛዡ ስላዘዛቸውና እሱም የዛ ስነ ልቦና ባለቤት ስለሆነ ብቻና ብቻ ነው። ቢጸየፈው ኖሮ ያን ያደረገው ወዲያው ለፍርድ ያቀርብ ነበር። ይህ ተግባር 100% የአብይ አህመድ ጠባይም ትዕዛዝም መገለጫ ነው። አብይ የሰው ሞት፣ ስደት፣ እልቂት፣ ሐዘን ለሱ መደሰቻው ነው። ሽመልስ አብዲሳ በጨፌው ሲናገር ምንም ካልተሰደብኩ እነሱን ካላስቀየምኩ ጥፋት ያጠፋው ይመስለኛል፣ ዕለት ዕለት ካላስለቀስኳቸው እናንተ ሶፍት እያቀበላችሁ እኔ ካላሰደድኳቸው ቅር ይለኛል ሲል የጠቅላይ አዛዡን ጠባይ ተናግሯል። በሰው እንባ በሰው ደም የሚደሰት ቡድን ነው ያለው። ይህ ሮቦት ያሰኛቸዋል። ምክንያቱም ስሜት የማዘን ስሜት የላቸው። የሀገርን ዳር ድንበር ይሄ ሰራዊት ኢትዮጵያዊ አለመሆኑ የሚታወቅባቸው ወደ 7 ነጥቦች ላንሳ። የሀገርን ዳር ድንበር ለሱዳን ሸልሞ ከደቡብ ኢትዮጵያ እስከ ሰሜን ያለውን ድንበር ጠባቂውን ሰራዊት በዜጎች ላይ ማዝመቱ፣ ሰራዊቱን መዝመቱ፣ ያዘመታቸው ወታደሮች ገዳማውያንን ሳይቀር በጅምላ እንዲፈጁና እንዲቀብሩ መፍቀዱ ይህ ሰውዬ ኢትዮጵያዊ ሰብአዊም አይደለም። ለዚህ ነው በሮቦት የጀመርኩት። ሶስተኛ በድሮንና በከባድ መሳሪያ የአብነት ተማሪዎችንና መምህራኖቻቸውን ካህናትን ክርስትና አንስተው የሚመለሱ ሕፃን ይዘው የሚመለሱትን በሰሜን ሸዋ በድሮን የፈጀ፣ ጤና ጣቢያው የተኙ በሽተኞችን የፈጀ፣ በመኪና የሚገዙትን ዜጎች የፈጀ ስርዓት ነው። ስለዚህ አብይ አህመድ ይሄ ነው። ብዙ ሺዎች ሴቶች እንዲደፈሩ ወታደር አሰማርቶ በሽታ በማስያዝ እና በመድፈር በዳርፉር የተነገረውን አይነት የዘር እልቂት እየፈጸመ ነው። ዳርፉር ከሚፈጀው ሰውዬ ጋር የአንድነት የጦር ማሰልጠኛ ጣቢያ በቤንሻንጉል አቋቁሞ ያን እያደረገ ነው። 5ኛ ሚሊዮኖችን በማንነት መስፈርት መርጦ የሚያፈናቅል፣ እንዳይቋቋሙ የሚያደርግ፣ የሚያሳድድ፣ ንብረታቸውን ለአክራሪ ዋሃብያዎች የሚያከፋፍል ነው። 6ኛ ገዳማት የነፍሰ ገዳዮች ማሰልጠኛዎች ናቸው ብሎ እንደ መንግስት መሪ አፍ አውጥቶ ተናግሮ ገዳማትን በአንድ ቀን 570 ሰው ያረደ መሪ ነው። ሊያርዱለት የሄዱት የአዛዣቸው ነጸብራቅ ናቸው እና ከላይ ለተጠቀሱት ሁሉ ምንም አይነት ምርመራ ግፎች፣ ምንም አይነት ምርመራ፣ ምንም አይነት የፍትህ ሂደት፣ ምንም አይነት የአቃቢ ህግ ሳይኖር ለ8 ዓመታት ግፉን ማስቀጠሉ የዘር ማጥፋት እቅዱ መንግስታዊ መሆኑን ነው። ግጭትም አይደለም፣ ዘር ማጥፋት ነው። አብይ አህመድና ስርዓቱ ከልባቸው መሰረታቸው የዘር ማጥፋት እቅድ አቅደው እየሰሩ ነው። ዜጎች መዘናጋት የለባቸው። የብልጽግና መንግስት በኃይል በድል ካልተደረገ በስተቀር መቼውንም ዘር ማጥፋት አያውቁም። በምላስ ካልሆነ በስተቀር ደግሞ በተግባር ላይ ከተዘረዘርኩት ተጨባጭ እውነታ አንድ ነጥብ በተጨባጭ ፉርሽ ማድረግ አይችልም። ውሸት ነው ማለት አይችልም። በተጨባጭ ሰው አሳደድክ ሲሉት እስቲ መልሶ ይትከል፣ ሰው ገደልክ ሲሉት እሱ ግድያውን ያቁም፣ ፍትህ ነፈክ እስቲ ለፍትህ ያቅርብ ወንጀለኞች። ስለዚህ በሙሉ እየሰራ ስለሆነ ይህ በኃይል ብቻ የሚወገድ ወደኋላ ከተመለሱ መጥፋት እንጂ ሌላ እድል የሌለው ከሮቦት ጋራ የተጀመረ ጦርነት ነው። ልመናም ሽሽትም ይቅርታም አያዋጣም። ስለዚህ ይህን የዘር አጥፊ በሩቅ የሚቆጣጠሩትን ግዑዝ ሮቦት ሁላችንም አንድ ሆነን እንስበር። ዘር፣ እምነት፣ ቦታ ሳንል ሰውነትን ብቻ፣ ሰብአዊነትን ብቻ፣ እውነትና ፍትህን ብቻ፣ የጋራ አገርን ብቻ ይዘን አብረን እንቆም እላለሁ። ልቦናችንን እግዚአብሔር ያብራልን፣ ደንዝዘናልና።